በመጨረሻም ቅሊንጦ ገባ፣ ታሰረ ማለት ነው። ምክንያቱም ሰውየውን አንጠልጥሎ ሊገለው ሲል ፖሊስ ደርሶ እንግዲህ እጅ ከፍንጅ ያዘው ማለት ነው። ሰውየውን ግድግዳ ላይ ሰቅሎ እንዴት እነ ሞገስ ያመልጡሃል? እንዴት ጠብቃል ብዬ አልነበር እንዴ ይቀጠርኩ? እንደዚሁ ገንዘብ በብላሽ የሚገኝ ይመስልሃል እንዴ ብሎ ሰውየውን አንጠለጠለ ግድግዳ ላይ። ከዛም ሰውየው ፌንት ነቅሎ ወደቀ። የማይታመን ነገር ተፈጠረ። ከዛም ቅድስትዬ ደግሞ ብሩክ ጠፍቷል። ቅድስት የብሩክ መጥፋት አሳስቧታል። እኔ ነኝ ብሩክ እንዲጠፋ ያደረግኩት፣ ምክንያቱም ሲጠይቀኝ እምቢ ብዬ ገፍትሬ ባልጥለው ኖሮ ቤቱን ለቆ ባልጠፋ እያለች እንግዲህ በጸጸት እራሷን እየቀጣች ትገኛለች። ብሩክ የት እንዳለ እንኳ አይታወቅም። ስልኩንም አጥፍቷል፣ በጭራሽ የለም ማለት ነው። እሷ ደግሞ ይሄ ነገር በጣም አስጨንቋታል። ወይኔ ጉዴ ጋሼ የት ሄዶ ይሆን ምን ሆኖ ይሆን እያለች እንግዲህ ግራ ተጋብታለች። አሁን ብሩክ የት እንዳለ እንኳን አይታወቅም በፍጹም ማለት ነው። ስልክ ሲደወለት ስልክ አያነሳም፣ ስልኩ ዝግ ነው። በጣም ግራ ተጋብቷል። ሞገስ እንግዲህ ሉላዬን ይዞ ላመልጥ መንገድ ላይ ሰውየው መጣበት፣ የነ ዝና ጠባቂ። ከዛ በኋላ ለብሩክ ሊደውል ሲል ሞገስ ዳጣንና ሉላን እዚሁ ጋር ቆሙ እናንተ ብሎ ሊያሳድደው ሄደ። ሰውየውን አሳዶ ተመልሶ ሞገስ ሉላን ያሚዞ አመለጠ። ከዛ በኋላ ዝና ከኋላው መጣና ዝና አመለጡኝ እነ ሞገስ አለ። ከዛ እንዴት ያመልጡሃል አንተ የማትረባ፣ የት ነው ያሉት? የገባህበት ግባና አምጣ፣ ሞገስን ማግኘት አለብኝ። ሉላማ አሁን ከኔ እጅ ማምለጥ የለባትም። የት ነው የሄደችው? ወዴት ገባች? እያለ እንግዲህ ሰውየውን ግድግዳ ላይ ልክ እንደ ፌስታል ሰቀለው። ሰውየው እባክህን ገደልከኝ፣ ልቀቀኝ፣ እኔ ምን ላድርግ? አባሮ ነው እንትን ያለኝ እንዳላያቸው ወዴት እንደሚሄዱ። ስለዚህ ምን ላድርግ? እሺ አልቻልኩም ሲል እንግዲህ ሰውየውን ቀጥቅጦ ጥሎት ሄደ። በዛም በንዴት ሄዶ ቡናዩ ማኪያቶ እየጠጣ መሀሌት እንደውሎ ጠርቷት እንግዲህ ለመሀሌት የማይሆን ነገር ቀባጠረ። ምክንያቱም ሞገስን ካስገደልሽልኝ ቤት ገዛልሻለሁ ብሏት ነበረ። እሷም ሞኝዬ ዝናን አምና ተይ ዝናን አትመኙ፣ አውቆ ነው እሱ የራሱን እያመቻቸ ነው ብላታለች ኤፍራታ። ከዛም መሀሌት እባክሽ ዝናማ እንደዛ አይነት ሰው አይደለም እያለች፣ ዛሬ ግን ደርሶ መሸነፉን ሲያውቅ ሞገስ ማነው ብሩክ ቤቱን አልሸጠም። ሞገስ የሆነ ሰው እቃ አድርስልኝ ብሎት ታይላንድ፣ ከዛ በኋላ ያንን እቃ ተሸክሞ በቂ ብር ልጁን የሚያሳክምበት ገንዘብ ሰጥተውት ከሀገር ወጥቶ ልጁን አሳክሞ መጣ። ነገር ግን የተሰጠውን እቃ ይዞ አልሄደም። ሰዎቹ ባደራ መልክ ነበረ የሰጡት። ስለዚህ ያንን ቆሻሻ ውስጥ ጥሎ ነው ልጁን ሄዶ አሳክሞ የመጣው። ብሩክ ማለት ጨካኝና አረመኔ መጥፎ ሰው ነው። ስለዚህ መሀሌት አሁን መከራከር ትችያለሽ፣ ቤቱን ተከራክረሽ ወይም ከሰሽን ማስመለስ ትችያለሽ። ስለዚህ ሞገስ አሁን ብሩክ የለም፣ ልጅቷ እኔ ጋር ደውላ አላየሽውም እንዴ ምናምን ብላኛለች ሰራተኛዋ። የት እንደሄደ አላውቅም፣ ወይ ጠፍቶ ይሆናላ ስራውን ስለሚያውቅ፣ ምክንያቱም ሰዎቹ በጥብቅ ሊፈልጉት ስለሚችሉ ለዛ ይሆናል የጠፋው እያለ እንግዲህ ሞገስ ማነው ዝና ለመሀሌት አንቺ ግን ምንም አይሳካልሽም፣ ዝም ብለሽ ነው በደረቁ የምትለፊው መሀሌት። እውነቴን እኮ ነው የምልሽ፣ ዝም ብለሽ ትለፈልፊያለሽ፣ እንደ ኃይለኛም ያደርግሻል፣ ግን ምንም አይነት ጉልበት እንኳን የለሽም አላት ዝና። ተው እንጂ ዝና ለምንድን ነው እንደዚህ የምትለኝ? እና ምን ልበልሽ? ነገረ ስራሽ እኮ ነው እንደዚህ እንድናገር የሚያስገድደኝ። ለሁሉ ነገር መቸኮል፣ ለሁሉ ነገር ችኮላ ለእኔም አልሆነ። አሁን ውስጤ ያለ የተቀበረ ንዴት አሁንም ገንፍሎ ልውጣ እያለኝ ነው። ሞገስን ባገኘሁት ብቻ አንድ ጊዜ እጄ ላይ በገባ ብቻ እያለ ፉከራ ብቻ እንግዲህ ሞገስ ጀግናው ሉላን ይዞ አምልጧል ማለት ነው። ሉላዬ ከዚህ በኋላ ነፃ ወጥታለች ከዚህ ከዝና። አሁን የሞገስ ፍቅረኛ ናት ማለት ነው። ወደ ድሮ ተመልሰዋል። ዝና ግን እንደዚሁ መሬቱን እየደበደበ ይቀጥላል። መሀሌት ደግሞ ዝናንማ እንደምንም ብዬ የራሴ ማድረግ አለብኝ፣ ዝና የራሴ ሊሆን ይችላል፣ ስለዚህ እንደምንም ብዬ ወደ ራሴ ዝናን ማምጣት አለብኝ እያለች፣ ባክሽ ዝም ብለሽ አትፎክሪ፣ የማይሳካልሽን ነገር፣ እሱ ቀላል ሰው አይደለም፣ እሱ አንቺን መረማመጃ ድልድይ ነው እያደረገሽ ያለው። ምክንያቱም
ሉላ እጁ ላይ እስከምትገባለት ድረስ ብቻ እና ብቻ ነው አለቻት። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ሉላ ሞገስ ይዟት አምልጧል ማለት ነው። ዝና በአንድ በኩል ሲጠብቅ እነሱ ግን እንደምንም ብለው አመለጡ ማለት ነው። ይሄ ነገር ደግሞ በጣም አናዶታል። እንትና ዝና በጣም ነው የተናደደው። ተስፋ ቆርጧል። እንዴት አድርጎ ነው እየሸወደን? ይሄ ማይረባ ሰራልን አይደለ? እኛ በዚህ ጋር ስንጠብቀው እሱ በዛ ጋር አመለጠ። ይሄ ሁሉ ያንቺ እንዝላልነት ነው። ማህሌት እመኚኝ፣ ቤት እገዛልሻለሁ ያልኩሽ ምንም ነገር አላደርግልሽም። ምክንያቱም ሞገስ አመልጧል። እኔ ደግሞ ሚስቴን ተቀምቼ በህይወት መኖር አልፈልግም፣ እራሴን አጠፋለሁ እንጂ እያለ እንግዲህ አቶ ዝና እንደዚህ ጉዳውን እየነፋ፣ አንቺ ግን የራስሽ ጉዳይ፣ ከዚህ በኋላ እኔ በአንቺ ጉዳይ አልገባም። ብሩክን ከሰሽውም አልከሰሽውም ጉዳይሽ ነው፣ እኔ የሚመለከተኝ ነገር የለም ማለት። እሷም ደግሞ እንዴት እኔ ላንተ ስለፋ ኑሬ አሁን እንደዚህ ታደርገኛለህ እያለች ግራ ተጋብታለች። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እንግዲህ ዝናዬና ማህሌት አውላላ ላይ ሊቀሩ ነው ማለት ነው። ምክንያቱም ሞገስ ጀግናው እንግዲህ ይዟት ሄደ ሉላን። ዝና ግን እንደዚሁ ከዚች ከማህሌት ጋር ቢጋቡ ጥሩ ነው። እሷ ግን ዝናን የራሴ አደርገዋለሁ፣ አማራጭ ሲያጣ እኔን ሊጠቀልለኝ ይችላል፣ አዎ እሱን ጠበቅ አድርገሽ ያዢ እያለች፣ ኤፍራታ ደግሞ ራስ ወዳዷ ማህሌት ከሁለት የወደቀ ዛፍ መሆኗን ስታውቅ ከዚህ በኋላ እኮ እኔም ቤት ኪራይ መክፈል ስለማንችል አንቺም መሄጃ የለሽም፣ በጊዜ መሄጃሽን ብትፈልጊ ይሻልሻል አለች። ከዛው ደግሞ መለስ አደረገችና ማህሌት ዝና ደውሎልኛል አሁን በአስቸኳይ፣ ዛሬን ግን ደስ የሚል ነገር ሳይኖር አይቀርም፣ ቶሎ ነይ በአስቸኳይ ብሎኛል። እውነት እንደዛ ከሆነማ ጥሩ ነው፣ ዛሬ እንጀራ ምገዛው እኔ ነኝ ስትላት ማህሌት እኔ ጥቅም ከሌለኝ አትፈልግኝም ማለት ነው አደለ እያለች እንግዲህ ከንፈሯን እያዟዟረች ከንፈሯን መንከስ ጀመረች። ማህሌት እሰራልሻለሁ ኤፍራታ፣ እንደዚህ እንዳሾፍሽብኝ እስከ ዛሬም አንቺን ተከትዬ ነው ገደል የገባሁት። በዚህ ጋር እንደዚህ አድርጊ፣ እዛ ጋርም እንደዚህ አድርጊ። እኔ እኮ ያለ ብሩክ ምንም ነኝ፣ ባዶዬን ቀርቻለሁ። እስትንፋሴ ብሩክ ነበረ ለካ። አዎ ከብሩክ ጋር ስትሆኝ እኮ ነው ሁሉም ነገር የሚያምርብሽ። አየሽ፣ ያን ጊዜ ያንቺን ምክር ባልሰማና እዚህ ነገር ሁሉ ውስጥ ባልገባው ኖሮ አሁን ደግሞ ዞረሽ ብሩክን የመሰለ ወንድ የለም ትይኛለሽ። ኤፍራታ ግን ምን አይነት ሴት ነሽ እያለች እንግዲህ ማህሌት ኤፍራታን መወቃቀስ ጀመሩ። እንዲህ እኔ ምን አደረኩ ታዲያ? ብሩክ እኮ የጠላሽ በስራሽ እንጂ በእኔ አይደለም። ምክንያቱም በአንድ ልጁ መጣሽበት፣ ልጁ ልትገይበት ነበር። በዛ ደግሞ እሱ ከልጁ የበለጠ ማንም ሰው ስለሌለ አስወጣሽ ከቤት። በቃ ይሄው ነው። አይ አንቺ እንመርዛት፣ እንደዚህ እናድርጋት ስልሽ እሺ በዚህ ጋር ቢሆን በዚህ ነው፣ በዛ ጋር ቢሆን በዚህ ነው እያልሽኝ አንቺ ባታደፋፍርኝ ኖሮ እዚህ ነገር ውስጥ ባልገባው እያለች እንግዲህ ማህሌት አሁን ጸጸት ውስጥ ገብታ ሳለ ነገር ግን ደውሎ ጠርቷት ቤቱን አልሸጠውም፣ አሁን ተከራክረሽ ቤትሽን ማስመለስ ትችያለሽ አላት። ደስ የሚል ዜና ነው በጣም አለች። ሲጀመር ቤቱ አሁንም በዚች በልጻና እንትን ያለው በምሳሌ ነው ያለው። በምሳሌ ስም ስላለ ምንም ማድረግ አይችልም ማለት ነው። መሸጥም መለወጥም መካፈልም አትችልም ማህሌት። ምክንያቱም የለፋችበት ስላልሆነ ብቻ። የለፋችበት የምሳሌ እናት እንጂ ማህሌት አይደለችም። 75 ሳንቲም እንግዲህ ሳታገኝ ከዛ ቤት ውልቅ ብላ ትጠፋለች ብዬ አስባለሁ ወይዘሪት ማህሌት። ነገር ግን ዙሪያ ሁሉ ገደል ሆኖባታል። አሁን ላይ በጣምም ግራ ተጋብታለች። የት ሄዳ ነው? ለምንድን ነው እንደዚህ የሚሆነው? የማስበው ሁሉ እየጨለመብኝ